ማይንድ ባይነ ጠላፍሪስ ከቅዳሴ መምጣቴ ነው። ትላንትና ፒኤስጂን ብዬ 300 ሺህ ብር ቁማር አዝዤ ነበረ። እንዴ ረሳኝ እኮ ሀግ እኮ ነው ያለን አምጣ። ዛሬ የተከበረ ሙያ ነው። ዛሬ ነው አባቴን የቀበርኩት። ግን በቃ ከሀገር የበለጠ ነገር የለም። አንድ ድምጽ ዋጋ አላት። የ2 ዓመት ልጅ አለኝ። በፍላጎቱ ነው። የት ነው የወለድሽው? ካናዳ። ከኢትዮጵያዊ ነው የወለድሽው? አይደለም ከሌላ ዜጋ። ምናዊ አልናገሩም። ሰላም አምኖኒያንስ እንዴት ናችሁ? ሰላም ነው ወይ? አለው እንዴት ናችሁ? ሳምንታችሁ እንዴት እያለፈ ነው? ዛሬም እንደተለመደው በአዲስ ሪአክሽን ቪዲዮ ከች ብያለሁ። ያው እንደሁል ጊዜውም የሰሞኑን አነጋጋሪና ትሬንድ የሆኑ ቪዲዮዎችን ሰብሰብ አድርገን አንድ ላይ ሪአክት እናደርግባቸዋለን። በዋነኝነት ግን አርቲስት ማርያማዊት ሰሞኑን በቲክቶክ ፔጇ ላይ የለቀቀችው አነጋጋሪ ቪዲዮ በጣም ብዙ ሰዎችን እያነጋገረ ነበር። እሱ ላይም በደንብ ሪአክት እናደርግበታለን እና ከሰሞኑ አሪፍ ካልናቸው ቪዲዮዎች ጋር አብረን ዘና እንላለን። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ አድርጋችሁ አምኖኒያንስ መባል ትችላላችሁ እና ይሄ ቪዲዮ ደግሞ ብዙ ሰዎች ጋር ደርሶ እንዲዝናኑበት እንደተለመደው ላይክ አድርገን እንጀምራለን። ወደ ቪዲዮ ደናርፈዳችሁ ማይንድ ባይነ ጠላፍሪስ ከቅዳሴ መምጣቴ ነው። ትላንትና ፒኤስጂን ብዬ 300 ሺህ ብር ቁማር አዝዤ ነበረ እና በልተነዋል። ወይኔ ኤምባፔ ግን ምን አይነት ያልታደለ ልጅ ነው። እሱ ሲወጣ ጠብቀው በሉ አይደል? እኔ በጣም ነው ኤምባፔን የምወደውና እሱ ያለበት ክለብ በሙሉ ሁለተኛ ክለቤ ነው። ኤኒዌይ ግን ቁም ነገሩ the pride of London is Chelsea, bro. London will always be blue for Arsenal fans. እና ምን ልላችሁ ነው የበላሁትን የቁማር ብር ከራሴ ብር ጋር ስለማላነካካው ምን እናድርገው ልላችሁ ነው። ብሩን ለቤተ ክርስቲያን መግባት የሚችል አይመስለኝም። አሪፍ ሀሳብ አምጡና ኮሜንት ላይ መርጠን ከዛ ውስጥ ለአንዱ ነገር እናደርገዋለን ብሩን። and thank you PSG ነገ ደግሞ ጾመ ሐዋርያት ይጀምራል። የሰኔ ጾም መልካም ጾም ይሁንልን ለሁላችንም። መልካም ቀን። ወዳችኋለሁ። አሪፍ ኮሜንት ጻፉ። ባይ። መብቷ ነው እንዳልን ሌላ ሰው ሊወቅሰኝ ነው ስላችሁ ነገ ሰኔ ጾም ሊገባ ነው እና እኔ እንደ ትናንትና ቁማር አስይዤ ማለት ነው እና ነጠላ ለብሼ አትፍረዱ አላልኩኝም፣ እረፉ አላልኩ። ግን 300 ሺህ ብር በእንዴት ነው የቀለለው? ግን አሪፍ ነው ይሄ 300 ሺህ ብር። እውነትም በጣም የሚያስፈልጋቸው ሰዎች አሉ። ሶፎኒያስ ታሞ ነበረ፣ ጋዜጠኛ ሶፎኒያስ ማለት ነው እና ለሱ ይደረግ ምናምን የሚል በጣም ተደጋጋሚ ኮሜንት አይቻለሁ ይሄን ቪዲዮ ካየሁት በኋላ ማለት ነው። እና ምን ይመስላችኋል? እውነት ታሞ ያለበት ሁኔታ ላይ መረዳት ያለበት ሰውዬ ማሰቡ በዚህ ሰዓት በጣም የተሰበረው ሰው እሱ ነውና 300 ሺህ ብሩን ዝም ብለሽ አሲዘሽ ካንቺ ብር ጋር መነካካት የለበትም። ወደ ቤተክርስቲያን ማይሄድም ካልሽ በቃ ለሱ ስጪው። በቃ መጥቷል። ሁሉ ዘልጄ ነው ተጠመጠምበታለሁ። አንተ ኪሱን ላስ ታረጋለህ። ምንም ችግር የለም። እሺ መልካም እድል። እሺ በቃ ና ያለና አንተ ለአንተ ገባ ተመጠኝ አይቻለሁ። በጣራዛይ እሱ እኮ ነው። እኔ እኮ ትንሽ መሸት ይበል ብየው ነበር። አይ ያዝ እንዴ ረሳኝ እኮ ሀግ እኮ ነው ያለን አምጣ። ዛሬ የተከበረ ሙያ ነው። ኧረ እንከባበር። እሺ በቃ አውርደኝ እንዴ አውርደኝ። ሰውዬው እዚህ ጋር ትራፊክ አለ፣ ተሻግረህ ትወርዳለህ። ኧረ ሻሻነ እንዴ ኧረ አውርደኝ። ማኑ ጣለ መጀመሪያ ማኑ ጣለ። ዝም ብለህ ትወጣለህ እንዴ? ዝም ብለህ ወጥተህ መውረዳለህ እንዴ? ይሄ ነው ተሸክሙ ሲረሳ ሰው እንደዚህ ነው በቃ። የተከበረ ሙያ ነው ያልከው? አዎ እኛም በጣም ነው እናከብራችሁ። በያላችሁበት ሌቦች እንዴት ናችሁ? ከሀዘን ላይ ተነሳው። ዛሬ ነው አባቴን የቀበርኩት። ግን በቃ ከሀገር የበለጠ ነገር የለም። አንድ ድምጽ ዋጋ አላት። ነገ ለልጆቼም ስለሚጠቅም ለኔም ይጠቅመኛል፣ ለልጆቼም ለሀገሬም ብዬ ድምጽ ሊሰጥ መጣ። የኔና እንዳልስቅ አባትሽ ሞታልሽ። እኔ ምን የት ልሂድሽ? ለአባትሽ እኮ አንቺ ማላዘንሽለት ምን እንዴት ልዘንለት? ልክ ነሽ። ደግሞ በዚህ በኩል ደግሞ ሀገር ነው። እንዴትና ወዴትምስ እንዴት እናርገው? እንግዲህ አንፈርድ ነገር አይፈርድ። በዚህ እንድንፈርድም ተመቹን እንጂ ሳቅሽ መጥቷል። እንዳጣሽ ሳቅሽ መጥቶ ነበር። አባትሽ ሞቷል ግን ሳቅሽ መጥቶ የምር ወይስ ምርጫው ያስቅ ነበር? ማጅራት መቼ ነበርኩ ቤት ነው ማውቀምልህ። እኔም የክብር ጉዳይ ነው ብኝ ነው እንጂ ያውቀት ነበር። እንዴት ነው ገበያ? ማጅራት ያዋጣል፣ በጣም ያዋጣል። በተለይ ቦሌ አካባቢ በጣም ሰርቻለሁ። ቦሌ አካባቢ በጣም ሰርችበታለሁ። ፈቃድ አለህ እንዴ? ስለዚህ ለማውራት ራሱ ኮንፊደንስ ያገኘሁት ላይፍ ቲቪ ላይ ታስሬ ኦሬዲ ስለተፈታው ነውና ቅጣቴን ተቀበያለሁ። ስለታረምኩ ከፍንጅ ተይዘ
ልክ ስትለው ተይዤ ሳይሆን በሴኩሪቲ ካሜራ ነው። ብዙ ጊዜ ጆዬ ከስንት ሰዓት እስከ ስንት ሰዓት ነው የምትመታው ማጅራት? ብዙ ማጅራት መቼዎች ጀማሪዎች ናቸው፣ ችሎታ የላቸውም። ስለዚህ ብዙ ሰዓት ይገላሉ፣ ብዙ ሰው ያስፈልጋቸዋል አጠገባቸው። ብቻዬን ነው የምገባው፣ ብቻዬን እገባለሁ፣ ብቻዬን እወጣለሁ። ሰዎችም አይጎዱም። ውጭ ሀገር ሄደ ነበር? ለተወሰነ ጊዜ ፖላንድ ነበርኩ። ፖላንድ ነው የመታኸው? ኢትዮጵያ ውስጥ ነው? እዛ ነው የጀመርኩት። እዛ ነው የጀመርኩት። በፖላንድ ማጅራት ምኑ ጋር ነው? በነጭ ጀምረህ ነው? አዎ ስልካቸው ኖርማሊ ስልክ ነው የምወስደው። ስልኩን ሸጠዋለሁ። ከዛ በኋላ ያን ብር አገኝበታለሁ። ብዙ ኤክስትራ ብቻህን የምትገባው የት ነው? የት ነው የምታገኛቸው? ብቻህን ማጅራት አለ ሻክሲዮን አይደለ? አይ የቱ ጋር አግኝታቸው ነው ብቻህን ገብተህ የት ነው የምትገባው? እኔ ዝም ብዬ መሰለኝ ማጅራት የሚመታው በጨለማ ዝም ብዬ ወክ አደርጋለሁ እና ብቻውን የሆነ ሰው ካገኘው ፕላን አድርጌው ምናምን አይደለም። ብቻውን የሆነ ሰው ካገኘው 10 ሰከንድ ባልሞላ ሰዓት ውስጥ አስተኛዋለሁ። ኪስ ውስጥ ያለውን ስልክ ወስዳለሁ። ከዛ በነጋታው ተሽጧል ያሰ እኛ መች አወቅን ንቃተ ህሊናና ሴዶን ለማጅራት መች እንደሰጠን። ከጀርባ ያለው ታሪክ ለከይ ነው ብራዘር። እንደኛ ወንድሞቻችን ናቸው፣ እንደ ወገን ያሳዝኑናል። እኛ ጂጂትሱ ባግራውንድ ጂጂትሱ ነው ስትልቁ አምነን ነበር። ማጅራት መች እንደሆን ካናቅም እኛ የ2 ዓመት ልጅ አለኝ። ሳይ ደስ ይላል። የ2 ዓመት ልጅ አለኝ። በፍላጎቱ ነው? በጣም በፍላጎት በጣም በፍላጎት። የት ነው የወለድሽው? ካናዳ። ከኢትዮጵያዊ ነው የወለድሽው? አይደለም ከሌላ ዜጋ። ምናዊ? አልናገሩም። አላስከድም መናገር ሁሉ በእጅሽ። በማርሻል አርት ያሰለጠነችው ልጅ 2 ዓመት ያሰለጠነችው ልጅ ይኖራል። የ2 ዓመት ልጅ አለኝ ነው እንጂ ያለችው ወልጃለሁ አላለችም። እኔ ጆ አሁን እዚህ ነው ያለው? ኢትዮጵያ ነው ያለው? አሁን ተመልሷል ከአባቱ ጋር። አሁን ስንት ዓመቱ ነው? እሱ ነው የሚያጠባው? እሱ ነው የሚያሳድገው? እሱ ነው አባቱ ነው። 2 ዓመቱ ነው። እስከ ስንት ዓመቱ ነው አንቺ ያሳደግሽው? 6 ወር አጠባውኝ። ኦኬ። ከዛ በኋላ የሱ ቤተሰብ የአባቱ ቤተሰብ ከዛኛ እናጥበዋሉ። ጆዬ እውነት ይመስለኛል። ከምን አኳያ በጣም ቅርብ የሆነች ፔት ድመት አለች እና እንደ ልጇ ነው የምታጨማልቀው። ልብስ ትቀይረታለች፣ ጥፍር ቀለም ትቀባዋለች። ትሬንድ ነው። አብዛኛው ሰው እዚህ ከሚበላው በላይ ነው በቀን ወጪ የሚወጣበት። በእውነት እኔ ውጭ ምን አልከሰከሰኝ። እሺ። እና ስለዚህ ከዛ አኳያ እውነት ስለዚህ እሱ ሊሆን ይችላል። እነሱ ነው የሚያጣውት ያለው ወይ ፍልፍሉ። አይ እንኳን ተሻለ፣ እንኳን እግዚአብሔር ማረ። አንተ መማር የነበረብህ ሆነ። እኔ ነፃነትንም አንተንም እንዴት ይሆናል? ይቀልደው የለ እንዴ? በጣም ያለምቷል። ግን እዚች የመሰለች ልጅ ላይ በማልመጠ ራሱ የሆነ ቅጣት ምናምን ይጠብቃል ፍልፍሉ። የሁላችንም እናት ልጆቼ አግዙኝ እያሉ ነው። በኪነ ጥበቡ ዓለም እኛን ለማዝናናት ብዙ ለፍተዋል። ዛሬ ደግሞ ልጆቼ አግዙኝ እያሉ በእናንተ መተባበር እኔ ከዚህ እወጣለሁ። በምንችለው እንርዳቸው። ባይ ዘ ዌይ ይህች አርቲስት በጣም አንጋፋ አርቲስት ነች። በጣም ብዙ ተውኔቶች ላይ፣ በጣም ብዙ ድራማዎችና ፊልሞች ላይ በጣም አሪፍ ትወናን ሰጥታናለች ብዬ አስባለሁ። ስለዚህ አሁን እሷ ሻይን የምታደርግበት ሰዓት ነው። ምክንያቱም እድሜዋም እየሄደ ነው፣ የመስሪያ ጊዜዋም እያለፈ ነው የሚመጣው አሁን። ስለዚህ ባላት አጭር ጊዜ ደግሞ ልንረዳትና ልናግዛት ይገባል። በጣም እኔ አፕሪሼት ማድረገው ቪዲዮ ነው። ፊራውት አልኩልኝ እስቲ። እኔ ስለማላውቀው እነዚህ ሰዎች ሙድ እያዙብን ነው ወይስ ሪሌሽንሺፕ ውስጥ ናቸው? እንደዚህም ጠይቃችሁ ለምን ነው ታውቃላችሁ? በጣም ነው የሚያምሩት አንድ ላይ። አብሮ ካልሆኑ እንዲሆኑ እመኛለሁ። ከሆኑ ደግሞ እንዲለያዩ አይባልም። በቀሉ የስራሽ ይስጥሽ። ታሸክምኛለሽ እንደዚህ ሰው ሀገር አቋርጬ መጥቼ ተሸከሚሉ ባለ ጆኒ ስራውን ይስተው። አርቲፊሻል ሰው አሳዝሎ ያስሮጣል። አትክልት ታሪያ ያለ ነው የሚመስለው። ተሸክሜ ከምሰራ ማየቱ ቢቀር አይሻልም? በቃ አንተ አሸንፈህ እኔ ቪዲዮ ለመስራት ያብቀኝ። አምኑ ያን ሴን እየሰማችሁ ሴዱ አሸንፎ እኔ ለመስራት ያብቀኝ ቪዲዮ በደንብ በቃ ቆንጆ ቪዲዮ ነው የምሰራው። ይሄን ሁላ ታይላንድ ድረስ ሄደ ተለማምደ ግን መና እንዳትቀደም እፈራለሁ። እኔ ከመምጣቴ በፊት ሁላችሁም አሪፍ እድል ነበራችሁ። አሁን ይመስለኛል አንቺ ሰው አለሽ አሁን እኔ እግዚአብሔርን ያኔ ማለት ነው በ10 ሳንቲም መሬት ገዝተው በመልሱ ጮማ በሚቆርጡበት ዘመን ላይ ይሁን መወለድ የነበረብኝ አላውቅም። ምንም ትክክለኝነት ስሜት የለውም። በቃ ምንም ብሩን ሰርተና አትምጣ መከራ፣ ከመጣ በኋላ ምኑን ከምን ላድርገው መከራ።
በዚህ እድሜ ምንድነው ማድረግ ያለብኝ አላቅም። ወደፊት ምንድነኝ እግዚአብሔር ያውቃል። አሁንስ አላቅም። በቃ ሚተተተተ ያለበት እቺ ልጅ ግን ስንት አመቷ ነው? አይሶይት እኔ ብቻ ነኝ አሮጊት የምትመስለኝ? እና አሁን ብዙ ኢትዮጵያ እያለቀሰ ያለበት ሰዓት ይመስለኛል። ስፔሻሊ ወጣት ማለት ነው። ብር ይፈልጋል፣ አግኝቶ ምን እንደሚያደርግ አያውቅም፣ ግራ ገብቶታል። ባይሆን እግዚአብሔር ያውቃላሻ። አሪፍ ነች። ሰው ያለበትን ሳታውቅ አስተያየት ስትሰጥ፣ አሁን ለምሳሌ እኔ ሳልጠይቅ መተህ ድንገት ብትመክረኝ ምን እንደሚሰማኝ ታውቃለህ? እንደዚህ ነው የሚሰማኝ። ሰውየው ታሞ ይሁን ጤነኛ ሆኖ ይሁን ደስተኛ ይሁን አዝኖ ይሁን ከፍቶት ይሁን መሮት ይሁን ምን ላይ እንዳለ ሳታውቅ ሀሳብ ትሰጣለህ። ጠፍቶት ይመስልሃል? የሚያደርገውን ሳያውቅ ይመስልሃል እንዴ? ሳትጠየቁ ምክር አትስጡ፣ ዝም በሉ። እኔ ፐርሰናሊ በጣም የሚመክረኝ ሰው ደስ ይለኛል። ምክር ለሰጪው ምናምን ነገር ይባላል፣ ግን እኔ በጣም ነው አፕሪሼት ማድረግ። ናቲ ጠግባል፣ በጣም የጠገብኩት እዛ አሜሪካ ከገባ በኋላ። ለነገሩ እኛስ ጠግበን የለን እንኳን አንተ እንዴት አትጠግብ? እጂ ዋና አንተ ሰውዬ አለ እስከው መጣ ሰላም ነው በመጣህ ደግሞ ዛሬ አባባደ ግጥምና እንትን ነው ይዤ መጣሁት። ግጥምና ዘፈን እና አቅርብልና የዚህ ልጅ ግጥምና በቃ ምንም አያልቅም። ሁሌ ግጥም ይቻላል። በቃ እንሰማለን። ጥበብ እኮ ከዛም ቀርተህ ነው። ይቅርታ እንትን ነው። አሁን ከየቱ ልጀምር? ከግጥሙ ደስ ካለ እሺ። ግጥሙ ሊያስለቅሳችሁ ይችላል። ያው ከብዙ ነገር ነው ያወጣጣሁት፣ ከተብሳ ነው ያወጣሁትና የግጥሜ ርዕስ አትቁረጥ ተብሳ። ተብሳ ምንድነው ደግሞ? ተብሳ ነው ምንድነው? ታስታው ማለት እሱ ማለት እኮ ነው። እንትን ነው እራት ቁረጥ ተብሳ፣ እራት ቁረጥ ተብሳ። እኔ እዚህ የደረስኩት ሳልቆርጥ ነው ተብሳ። ከቻልክ ፒሳ አንተ ግጥም ነው እኮ ይሄ። ኧረ እንደዚህ አይደለም። አንድ ድርሰቱን ዘፋን እንዘፍኝ ልጣ በቃ። እሺ ዝፋን እስቲ ዝፋን። ምን አይነት ሰውዬ ነው? እየሪየ ማዝማ ገላ አበርቤላ አበርቤላ እየሪየ ማዝማ ገላ አበርቤላ ምን ዘፈን እየቀደርክ ነው? እሺ አምኖናንስ የዛሬው ቪዲዮ ይሄን ይመስል ነበር። ቀጣይ በሌላ ቆንጆ ቪዲዮ ተመልሼ እስክመጣ ድረስ ላይክ እያደረጋችሁ ይሄን ቪዲዮ ኤን ሰብስክራይብ ማድረግ ትችላላችሁ። አዲስ ሆናችሁ ለአምኖናንስ ቤተሰብ ሰብስክራይብ አድርጋችሁ አምኖናንስ መባል ትችላላችሁ። በሌላ ቆንጆ ቪዲዮ ተመልሼ እመጣለሁ። ሌትስ ጎ